ሃይ ዛሬም ሁልጊዜም እንደማረከው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የዚህ ቻናል ተመልካች የሆነው አብዛኛው ፐርሰንት ሰብስክራይብ ሳያደርግ ነው ፊልሙን የሚያየው። ስለዚህ ሰብስክራይብ አድርጋችሁ እኔ የታችሁን አበረታቱኝ። ዛሬ ይዤላችሁ የመጣሁት ፊልም የሚያተኩረው አንድ ካገባ ወንድ ፍቅር የያዛት ሞኝ የሆነች ሴት ላይ ነው። ፊልሙ ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጂጂ የምትባል ህፃንን አንድ ልጅ እየፈጠራትና አንቺ ውሻ ነው የምትሸችው ይላታል። ጂጂም እያለቀሰች ሄዳ የተፈጠረውን ነገር ለእናቷ ትነግራታለች። እናትየውም ልጁ ስለሚወድሽ ነው እንደዚህ የሚሆነው አለቻት። ፊልሙ ሲጀምር አንድ ሴት ሌላኛዋን ወንዱ ጥሏት የሄደው ቆንጆ ስለሆነችና ስለፈራት እንደሆነ እየነገረቻት ታጽናናለች። አብዛኛው ሴቶች ወንዶች ሲመታቸው ስለሚወደኝ ነው ብለው ያስባሉ። በኋላም ጂጂ አድጋ ያሳየናል። ኮርነር ከተባለ ሰው ጋር እራት እየበላች ነበር። እራት በልተው ከተለያዩ በኋላ ጂጂ ለጓደኛዋ ተደውልላትና ሰውየው ጥሩ ሰው እንደሆነ ነገረቻት። እናም ይመስለኛል ይደውልና ድካም የሚያገኘኝ ይመስላል አለቻት። በሚገርም ሁኔታ ግን ከጂጂ ጋር እራት የበላው ኮርነር የተባለው ሰው ጂጂን እንደተለያያት ነበረ ለሌላ ሴት የደወለው። ጅም ሴት አና ትባላለች። ኮርነር ስላንቺ ማሰብ ማቆም አልቻልኩም ይላታል። አና ደግሞ ኮርነር ያን ያህል አልተመቻትም። ስለዚህ ምክንያት ፈጥራ ስልኩን ለመዝጋት ትሞክራለች። በዚህ መሃል ነው ሱፐርማርኬት ውስጥ ቤን የተባለ ሰው የተዋወቀችው። እቃቸውን ገዛዝተው ከወጡ በኋላ አና እና ቤን ወሬያቸውን ማውራት ይጀምራሉ። አና ዘፋኝ መሆን እንደምትፈልግ ለቤን ትነግረዋለች። እሱም በሙያው ሊረዷት የሚችሉ ሰዎች ስለሚያውቅ እንደሚያገናኛት ነገራት። አና አንተ በጣም ጥሩ ሰው ነህ ብላ ስልክ ቁጥሯን ትሰጠዋለች። ቤንም ያረኩት ነገር ትክክል ካልሆነ ይቅርታ፣ ግን እኔ ባለትዳር ነኝ አላት። እሷ ምንም አግባብ ያልሆነ ነገር አላረክም፣ ጓደኛህን ልትረዳ ሞከርክ እንጂ ብላ ፈገግ ትላለች። በወሬያቸው መሃል አሁንም ድጋሚ ኮርነር ይደውልላታል። ቤን ተመልሶ መጥቶ ወደ መኪናው ሲገባ መኪና ውስጥ እየጠበቁ የነበረው ጓደኛው ቤን ስለ አና ይጠይቀዋል። ማናት ብሎ ቤንም የስራ ቦታ ደንበኛ ነች፣ እንደ አጋጣሚ አግኝቻት አወራዋት ብሎ ይዋሸዋል። ከዛም ወደ ቤት ጉዞ ጀመሩ። ኔል ወደ ቤት እንደገባ ቤት የተባለች ፍቅረኛው ከእህቷ ጋር አውርታ እህቷ ቀለበት እንዳሰረች ነገረችው። ይልም በጣም ደስ ይላል፣ ደስን ያለኝ ይላታል። በዚህም ቤት በጣም ትናደድና 7 ዓመት ፍቅር ውስጥ ቆይተናል፣ እዛ ላይ ደግሞ አብረን ነው የምንኖረው፣ ለምንድነው ቀለበት ማታስርልኝ ትለዋለች። ኔል አሁን ማግባት አልፈልግም ብሎ ሻይ ላምጣልሽ ብሎ ወሬውን አስቀይሮ ካጠገቧ ይነሳል። ጂጂ ማታ አብሯት እራት የበላው ሰው እስካሁን አልደወለላትም። በተከታታይ ስልኩን እየጠበቀች ነበር። ጓደኛዋ ጅንንም አታስቢ መልሶ ይደውልልሻል ብላ አጽናናቻት። እዛም ጅኒን ባሏን ቤን እንዴት እንዳገኘችው ነገረቻት። በመጀመሪያ ቀን ከተገናኘም በኋላ ለ11 ቀን አልደወለልኝም፣ ከዛም በኋላ ነው የደወለልኝ አለቻት። ጂጂ ያጋጠማትን ነገር አሁንም ስራ ቦታ ለቤትና ለጅኒን ትነግራቸዋለች። ቤት ለምን ትጠብቂዋለሽ? አንቺ ደውይለት፣ እሱ ቀድሞ ይደውል የሚል ህግ የለም አለቻት። ጂጂም ስትደውልለት ስልክ ስላላነሳ መልእክት ታስቀምጥለታለች። እናቶች አለፉ። ምነር ለጂጂ እስካሁን አልደወለላትም። መጨረሻም እሱን ፍለጋ ጓደኛው ጋር ትሄዳለች። ኮርነር ጓደኛ አንድ ትልቅ መጠጥ ቤት ውስጥ ማናጀር ነው። እናም ጂጂ ኮርነርን አይቶት እንደሚያውቅ ተጠይቀዋለች። ይህም የኮርነር ጓደኛ አሌክስ ለምን ኮርነር እንደፈለገችው ይጠይቃታል። እሷም ግራ በሚያጋባ ሁኔታ እኔ ጋር እስክሪብቶ አለው፣ እስክሪብቶውን ልመልስለት ነው አለችው። አሌክስ ረጅም ሰዓት ሲያወራ ጂጂ እውነቱን ነገረችው። አንድ ቀን ተገናኝተን እራት በልተን ነበረ፣ ከዛ በኋላ አልደወልልኝም አለችው። አሌክስም እውነታውን ነገራት። ስላልተመቸሽውን ያልደወለው አላት። ስራም ከገባች በኋላ እውነታውን ለጓደኞቿ ነገረቻቸው። አልተመቸውትም፣ ለዛ ነው ተመችተሽኛል እደውላለሁ ብሎ በአንድ ቀን የጠፋው አለቻቸው። ቤት ወደ ቤት ስትገባ ስሜቷ ጥሩ አይመስልም። ኔል ግድግዳ ላይ ስዕል እየሰቀለ ነበረ። ሊያናግራት ሲሞክር ቁጣ ብሏታል። እሷም ለኔ ጥሩ መሆን ማቆም ትችላለህ፣ እኔ ማግባት ማትፈልግ ከሆነ አለችው። እሱም እኔ እናንቺ አብረን ለመሆን የግድ መጋባት የለብንም ይላታል። በዚህ ምክንያት ይጨቃጨቁና ይጣላሉ። አና ጥፍሯን ለመሰራት ሄዳ ለጓደኛዋ ሜሪ ስለ ቤን የነገረቻት ነው። በጣም ህልመኛ ሰው ነው፣ ማግባቱን ነግሮኝ እንኳን ስለሱ ማሰብ ማቆም አልቻልኩም አለቻት። ሜሪም አባቴ ድርጅት ውስጥ የሚሰራ አንድ ማውቀው ሰው ነበረ። ለ15 ዓመት ከአንድ ሴት ጋር ተጋብቶ ሲኖር ቆይቶ በመጨረሻም አንድ ሴት ተዋውቆ ሚስቱን ፈቶ ከዚች ሴት ጋር መኖር ይጀምራል። አሁን በጣም ደስተኛ ሆነው እየኖሩ ነው። ስለዚህ አንቺ ምድልሽን ሞክሪ ያለቻት። አናም ፈጠን ብላ ለቤን ትደውልለትና ሻይ ቡና እንበላለችው።
እሱ በጥያቄው ይደነግጥና እንደማይመቸው ነገራት። አና በዚህ መልስ በጣም ነበር የከፋት። እናም ሐዘኗን ለመርሳት ጓደኛዋ ጋር ትሄድና እኔ ምንድነው የሚያንሳኝ ብላ ጠየቀችው። እሱም በጣም ቆንጆ እንደሆነችና የትኛውም ሴት እንደማይደርስባት ይነግራታል። በጣም ተደስታ ትስመውና ወደ ቤቷ ትሄዳለች። እዚህ መሃል ነው ቤን መልሶ ለአና ይደውልላትና ስልኩን ስላላነሳቸው የድምፅ መልእክት ያስቀምጥላታል። ላስቀየምኩሽ ይቅርታ፣ ከፈለግሽ መገናኘት እንችላለን ይላታል። ይህንን መልእክት እንደተናገረ ሚስቱ ጀኒን እሱ ወዳለበት ክፍል ትመጣለች። እናም አጠገቡ ቁጭ ትልና ይህንን ክፍል የልጃችን ክፍል ብናረገው ሳለችው እሱ ስለ ልጆች ለማውራት ገና ዝግጁ አይደለንም ይላታል። ጂጂ አሌክስ የሚሰራበት መጠጥ ቤት ውስጥ ማዘውተር ጀምራለች። እናም አንድ ሰው ትተዋወቅና ስልክ ይቀያየራሉ። አሌክስ እንዳስተማራት ከሆነ ወንድ ልጅ ቀድሞ ካልደወለላት አልተመቻችውም ማለት ነው። እሷም ቀድማ መደወል ስላልፈለገች የተቀበለችውን ስልክ ቁጥር ቀዳዳት አለችው። የቤት እህት ልታገባ ነው። በዚህም ምክንያት የተለያዩ ፕሮግራሞች እየተዘጋጁ ነው። በፕሮግራሙ ላይ ሁሉም ሰው ቤትን አንቺስ መች ነው የምታገቢው ያለ ይጠይቃታል። አናም ወደ ቤን ቢሮ ትመጣለች። ቤን ሚስቱን ይወዳታል፣ ግን አናን አይቶ እራሱን መቆጣጠር እያቃተው ነው። መጨረሻም ቤን አናን በሙዚቃ ስራሽ ትክክለኛውን ሰው ሳገኝ እደውልልሻለሁ አላት። እሷ የምታስተምረው ዮጋ ክላስ ስላለ እዛ ላይ እንዲገኝ ጋበዘችው። ከዮጋ ክላሱን በኋላ አብረን እንዋኝ ብላ ትጠራዋለች። እዛም ቁጭ ብለው ያወሩና ጓደኛሞች ለመሆን ይስማማሉ። እዛም አና ትነሳና ልብሶቿን አውላልቃ ወደ መዋኛው ገንዳ ዘላ ትገባለች። ከዛም ና አብረን እንዋኝ ብላ ጠራችው። እሱም ራሴን አላምነውም ነበር ያላት በግልጽ። እናም ችግር የለውም እኔ ስዋኝ ብቻ ቁጭ ብለ ተመልከታለችው። ምንን ቤቱን እያጸዳች እያለ ያለቁ የሲጋራ ቁራጮች ትመለከታለች። ቤንም ወደ ቤት ሲመለስ ተጠብቀውና እንዴት ሲጋራ ታጨሳለ ቢላ ጭቅጭቅ ይጀምራሉ። በጣም እርግጠኛ ሆና አንተን ያጨስከው እያለች እየወቀሰችው ነው። እሱም እኔ በመሆኔ በምን እርግጠኛ ነሽ? ቤታችንን ሊያድሱ የሚመጡ ብዙ ሰራተኞች አሉ፣ እነሱስ ቢሆኑ ኋላት ቤንና ኒልም ይገናኙና ስለ ጋብቻ ማውራት ይጀምራሉ። ቤን እኔ ጅነኒ ሳገባ በጣም ወድቻት ነው፣ አሁን ግን በትዳራችን ያን ያህል ደስተኛ አይደለንም ይለዋል። ኒል ደግሞ እኔ ጋብቻን በጣም ነው የምፈራው፣ ግን ከቤት ጋር አብሮ መኖር የዘላለም ህልሜ ነው ብሎ ይነግረዋል። ጂጂ አዲስ ሰው ተዋውቃ ቤቱ ይዟት ሄዶ እየተሳሳሙ ነው። በዚህም መሃል ከነገ በኋላ እንገናኝም ስትለው ከነገ በኋላ ከከተማ ወጣለሁ ይላታል። እሷም ፈጠን ብላ ትነሳና ሽንት ቤት ደርሼ መጣሁ አለችው። እዛም አሌክስ ጋር ትደውልለታለች። አሌክስ ይሄ ሰው ለአንድ ቀን አዳርን የፈለገሽ እንጂ ዘላቂ ላለው የፍቅር ግንኙነት አልፈለገሽም ይላታል። በኋላም አንድ ጥሩ ጓደኛ አለኝ ከሱ ጋር አስተዋውቅሻለሁ አላት። የጥለው ቀን ጂጂ በጣም ዘንጣ ይሄ ቢል የተባለውን ሰው ለመተዋወቅ መጣች። አሌክስ እንዳላት ከሆነ በሚያሳዝን ሁኔታ ቢል የስራ ጉዳይ ገጥሞት ወደ ሌላ ሀገር ሄዷል። አሌክስም ጂጂን በጣም ይቅርታ ይጠይቃትና ቤቴ ማዘጋጀው ፓርቲ አለ እዛ ላይ ለምን አትገኝም ይላታል። አሌክስና ጂጂ ፓርቲው ላይ ጥሩ ጊዜ ያሳልፋሉ። ፓርቲው አልቆ ሁሉም ሰው ወደ ቤቱ ከሄደ በኋላ ጂጂ ማጸዳዳት ጀመረች። አሌክስ ደግሞ ከአንዲት ሴት ጋር ቪዲዮ ጌም ይጫወታል። አሌክስ ጋር ቪዲዮ ጌም የምትጫወተው ሴት ከሄደች በኋላ ጂጂ አሌክስን ግጥም አድርጋ ትስመዋለች። እሱም ይገፈትራትና ምንድነው ችግርሽ ብሎ ይጠይቃታል። እሱም በጣም ተነደደችና እኔ የወደድከ ይመስሉኝ ነው፣ ምልክቶቹ በጠቅላላ እንደዛ ይመስላሉ አለችው። ቤት የእህቷ ሰርግ ላይ ሚዜ ናት። ሁሉም ሚዜዎች ከባላቸው ጋር ሲወጡ ቤት ግን ውሻ ይዛ ነበረ በሰዎች መሀል የሄደችው። የሰርጉ ቀን በሚገርም ሁኔታ አባታቸው በጣም ይታመማል እና ቤት አባቷን ለመንከባከብ እሱ ጋር ትሆናለች። ቤት አባቷን በመንከባከብና ቤቱን በማጽዳት ጊዜ ስታሳልፍ እህቷ ባሎች ደግሞ ኳስ በማየት ቤቱን በማቆሸሽ በጣም ያማርሯታል። ቤት ውስጥ የሚበላ ነገር የለም፣ ሱፐርማርኬት ሄዳችሁ የሚበላ ነገር ገዝታችሁ ነው ስትላቸው እነሱም ቴካዊ ምግብ እናዛለን አትጨነቂ ብለው ጥያቄዋን ውድቅ ያደርጋሉ። ኪችን ስትገባ ኒል ያለችበትን ሁኔታ ስለሰማ ያግዛት ነው። እቃዎቹ እንዳለ አጣጥቦ ጨርሷል። ጅኒን ቤታቸውን የሚያድስላቸው ሰራተኛ ዋና ሰሩን ተጣራውና ሰራተኞች ያጨሳሉ ወይ ብላ ጠየቀችው። ይህም ሰው አያጨሱም ብሎ ነበር የመለሰላት። ስለዚህ ቤን እንደሚያጨስና እንደዋሻት ነበር መገመት የጀመረችው። በመጨረሻም ቤን ለአና እጅ እንደሰጠ ያሳየናል። በመጨረሻም ቤን ከዚህ በላይ ሚስጥሩን መደበቅ አልቻለም። እናም ለጀኒን ከሌላ ሴት ፍቅር እንደያዘው እውነቱን ነገራት። እሷም ችግር የለውም ጊዜ ሰጥተን ሁሉንም እናስተካክላለን ነበር ያለችው። ቤን ከአና ምንም መራቅ አልቻለም። ቢሮ ውስጥ ከአና ጋር እየተሳሳመ እያለ እንደ ድንገት ሆኖ
ሚስቱ ጀኔን ትመጣለች። እናም ሌላ ፋይል ማስቀመጫ ክፍል ውስጥ አናን ይደብቃትና ጀኔንን ከፍቶ ያስገባታል። ጀኔን በጣም የሚያማልል ልብስ ለብሳ መታ ባሏን ልታማልለው ሞከረች። እናም እዛ ክፍል ውስጥ ተደብቃ ቤን ከሚስቱ ጋር ግንኙነት ሲያደርግ ትሰማለች። እዚህም በጣም ትናደድና ድጋሚ ልታየው እንደማትፈልግ ነግረው ቢሮውን ለቃ ወጣች። አሌክስ ጂጂን ካያት በጣም ሰንበትበት ብሏል። ተከታታይ ሰራተኞቹን መታ ነበር እያለ ከመጠየቁ የተነሳ ሰራተኞቹም ከጂጂ ፍቅር እንደያዘው ይነግሩታል። አሌክስም ጂጂን ፍለጋ ቤቷ ድረስ ይመጣና ምን ፈለግ ስትለው እስክሪብቶሽን ልመልስልሽ ነው የመጣሁት ይላታል። ጂጂ አላመነችውም። ብዙ ነገር ስትቀባጥር አሌክስ ጊዜ ማባከን ስላልፈለገ ቶሎ ብሎ ይስማታል። ቤት የእህቷ ባሎች ምን አይነት ሰዎች እንደሆኑ ካየች በኋላ ኒልን ፍለጋ ወደሱ ትሄዳለች። እናም አንተ ከሌሎች ወንዶች የተለየህ ነህ፣ ብታገባኝም ባታገባኝም ያን ያህል አያስጨንቀኝ፣ ካንተ ጋር መኖር ብቻ ነው የምፈልገው አለችው። ጅኒን ቤቷ ታድሶ አልቆ እቃዎችን እያስተካከለች ነበረ። በዚህ መሃል ነው ከባሏ ኪስ ውስጥ ሲጋራ የወደቀው። ቤን ከስራ ሲመለስ ልብሶቹ እንዳለ ተጣጥፈው ውጪ ላይ ቁጭ ብሎ ያገኛቸዋል። ልብሶቹ ጋር አንድ ላይ የታሸገም ሲጋራ አለ። ሲጋራው ላይ የተለጠፈው መልእክት ፍቺ ይፈልጋለሁ ይላል። እናም በመጨረሻ ኮርነር ጋር ትሄድና አብረው መሆን እንደምትፈልግ ነገረችው። ግን አሁንም ቢሆን ልቧ ያለው እዛ ያገባ ሰው ጋር ነበር። ስለዚህ ከኮርነር ጋር ያላትን ግንኙነት ለማቋረጥ ተወስናለች። መጨረሻም ኒል ቤትን የጋብቻ ጥያቄ ይጠይቃታል። ፊልሙም የኒልና የቤትን የጋብቻ ስነስርዓት እያሳየን ያልቃል። ምን ታስባላችሁ? ሰው መውደድ ነው ወይስ በሰው መወደድ ነው የሚከብደው? ሀሳባቸውን ኮመንት ላይ አስቀምጡልኝ። ፊልሙ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።